ታዋቂው የቴሌቪዥን ሾው አቅራቢ ነጻነት ወርቅነህ አሁን በመካከላችን የለም። ከቀናት በፊት ከዚህ ዓለም በሞት ተለይቷል። ለሞት ያበቃው የጉበት ስብ የተሰኘው በሽታ ግን አሁንም ድረስ የብዙዎች ስጋት ሆኗል። የጉበት ስብ የታመመ ሰው የሚያሳየው ምልክት እንዴት ያለ ነው? ከበሽታው ራስን ለመጠበቅ ምን ማድረግ አለብን? የጉበት ስብ እንዳይዘን ማድረግ የምንችለው ሁሉ ምንድነው? ከያዘንስ መላው ምንድነው? የሚሉ ጥያቄዎች ብዙዎች ያነሳሉ። በአዲስ መረጃችን ይሄንን ጉዳይ በስፋት እንነግራችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር መሆን ትችላላችሁ። የጉበት ስብ ምንነትን፣ የጉበት ስብ በሽታ መከላከያውን መንገድ ከኛ መረጃ ታገኛላችሁ። የጉበት መርዛማ ንጥረ ነገሮች በደም አማካኝነት ወደ ተለያዩ የሰውነታችን ክፍሎች ዘልቀው ሲገቡ ጤንነታችንን ለአደጋ ይጥላሉ። በብርቱ ጉበት ይታመማል። ራሱን ከበሽታ ለመከላከል ተጋድሎ ያደርጋል። የሰውነታችን ክፍል በዚህ ጊዜ ይታወካል። በምንመገባቸው ምግቦች፣ በምንጠጣቸው መጠጦች እንዲሁም በተለያዩ መንገድ ራሳችንን ከበሽታ ለማከምም ይሁን በሽታን ለመከላከል በምንወስዳቸው የመድኃኒት አይነቶች ሰውነታችን አስፈላጊ የሆኑ ንጥረ ነገሮችን ሁሉ በጉበት አማካኝነት ይመርጣል፣ ያስወግዳል። የሚበጀውን ለሰውነቱ ያስቀራል። ቀይ የደም ሴሎች አገልግሎታቸው ሲጠናቀቅ የሚወገዱት በዚሁ በጉበታችን አማካኝነት ነው። ልብ በሉ፣ ጉበታችን ለሰውነታችን መድህን ነው። ታዋጊ ወታደር ነው። ተከላካይ ጠባቂያችን ነው። እሱ ታወከ ማለት መላ ሰውነታችን ይታወካል። ጉበታችን ፋቲ አሲድ፣ ፕሮቲን፣ ግሉኮስ እና በሽታ ለመከላከል የሚያስችሉ ንጥረ ነገሮችን እያመረተ ለሰውነት ክፍሎቻችን በሙሉ እንዲዳረስ ማድረግ የሚችል አቅም ያለው ትልቅ ሴል ነው። የዚህ የሰውነታችን የዘርፈ ብዙ አገልግሎት ጥቅም የሚታወቀው ሲታመም ነው። ልክ እንደ ነጻነት ወርቅነህ ሁሉ ለእልፈት ከመዳረጋችን በፊት የጉበታችንን ጠቀሜታ፣ ጉበታችንን የሚያውኩ ጉዳዮችን ማወቅ ለኛ ይበጃል። የሕክምና ባለሙያዎች ምክር ነው። ጉበትን በእጅጉ ከሚጎዱ ጉዳዮች መካከል አንዱ አልኮል ነው። ከመጠጥ ደስታ ይገኛል ብላችሁ መጠን አትለፉ፣ ትቃጠላላችሁ የሚለው ዘፈን እዚህ ጋር የሚሰራ ይመስለኛል። በአልኮል ሳቢያ የሚከሰተው የጉበት ስብ በሽታ በርካቶችን ለሞት የዳረገ፣ በህይወት የመቆየት እድል ቢኖራቸው ራሱ በብርቱ የሚጎዱበት፣ የሚታመሙበት የሆነ ነው። አልኮል አመጣሽ በሆነው የጉበት ስብ በሽታ የተጠቁ ሰዎች 5 ዓመት በህይወት የመቆየት እድል አላቸው ይላል ጥናቱ። 50 በመቶ ግን ህይወታቸውን ያሳጥራል። መኖር ከሚገባቸው ከሚጠበቅባቸውም ዓመት ግማሹን ቅርጥፍ አድርጎ ይበለዋል። እዚህ ጋር አደገኛነቱን ተመልከቱ። በሽታው የጉበትን የመስራት አቅም በእጅጉ የሚያዳክም፣ በህይወት የመኖር እድሜንም በእጅጉ የሚቀንስ ነው። በበሽታው የተያዙ ሰዎች ለህልፈት የመዳረጋቸው እድል ከፍተኛ ነው። በሽታው ምንም አይነት ምልክት አያሳይም። ቢያሳይም እንኳን ስር ሰዶ ለሞት ካበቃ በኋላ እንደሆነ ነው ብዙዎች የሚገነዘቡት። ውሃ መያዝ ሲያቅተው ነው ጉበት የሚቆጣው። የበሽታው ስርጭት በሀገራችን በተለይ እድሜያቸው ከ40 ዓመት በሆኑ ሰዎች ላይ ይዘወተራል። አልኮል አዘውታሪዎች ዘወትር 1-2 የሚቀማምሱ ሰዎች ደግሞ በዚህ በሽታ የመጠቃት እድላቸው፣ በዚህ በሽታ የመሞት እድላቸው ከፍ ይላል። የጉበት ጤና የማቃወስ አቅም ከፍ እንዳለ ነግረናቸዋል። ስብ ደረጃ ላይ ከደረሰ ደግሞ ወደ ሞት የምናደርገው ግስጋሴ እጅጉኑ ይፈጥናል። በስብ የተጠቃ ጉበት ለጉበት ስብ በሽታ እጅጉን ያጋልጠናል። እንዴት ካላችሁ በሁለት ምክንያቶች ይከሰታል። ጉበትን ወደ ቃጫነት ይለውጠዋል።
ከጥቅም ውጭ ያደርገዋል። ምኑ ካላችሁ በሽታው። የጉበት ስብ በሽታ ከሚከሰትባቸው ሁለት ምክንያቶች መካከል አንደኛው አልኮል ነው ብለናቸዋል። ከአልኮል ውጪ በሆኑ ሌሎች ምክንያቶች ማለትም ለተለያዩ በሽታ ማከሚያነት የምንወስዳቸው መድኃኒቶች የስኳር በሽታ፣ ውፍረት፣ ግሉኮስ የማከማቸት ችግርና ኮፐርና ዚንክ የተባሉ ማዕድናት በሰውነታችን ውስጥ መከማቸታቸው ለጉበት ስብ በሽታ ምክንያት ሊሆኑ እንደሚችሉ ነው የሚናገረው። አልኮል መጠጦች ግን ከሁሉ እጅግ ጉዳታቸው ኃያል እንደሆነ ነው የዘርፉ ባለሙያዎች የሚናገሩት። አልኮል መጠጦችን በመጠጣታችን ምክንያት አልኮል ውስጥ የሚገኙ ለሰውነታችን ጠቃሚ የሆኑ ነገሮች ሁሉ መጠጥ እንዲሉ ያደርጋል። ይህ ደግሞ ጉበታችን በአግባቡ ስራውን እንዳያከናውን ያደርገዋል። ጉበታችን ስራውን መስራት አቃተው ማለት ሰውነታችን አይንቀሳቀስም፣ መልእክቶችን መለዋወጥ አይችልም፣ ዝም ይላል። እኛም ዝም እንላለን። በዚህ ጊዜ ጉበታችን ከመጠን በላይ በሆኑ ስቦች እንዲጨናነቅ ይሆናል። የጉበታችን ሴሎች ወደ ቃጫነት ይቀየራሉ። ጉበታችን ፋቲ አሲድን ማመንጨት ይጀምራል። ይህ ደግሞ ውሃ መያዝ እንዲያቅተው ያደርጋል። ጉበት ሲታመም ፈሳሽ የመቋጠር አቅምን ያጣል። ፈሳሽ በሆዳችን ውስጥ እንዲጠራቀም በማድረግ ሆዳችንን ያሳብጠዋል። መጣራት ሲኖርባቸው ሳይጣሩ የቆሩ የሰውነታችን ቆሻሻዎች ወደ መርዝነት ይቀየራሉ። መርዙ መልሶ ራሳችንን ይበላል። ፕሮቲን፣ ግሉኮስ፣ ፋቲና በሽታን መከላከል የሚችሉ ንጥረ ነገሮች በሰውነታችን ውስጥ መመረታቸው፣ መከማቸታቸው፣ ጥቅም ላይ አለማዋላቸው መልሶ ራሳችንን ይጎዳዋል። ከአልኮል ውጪ የጉበት ስብ በሽታን የሚያስከትሉ ነገሮችም አሉ። መድኃኒቶችን ብለናቸዋል። የደም ብዛት መድኃኒቶች፣ ለካንሰር ህሙማን የሚታዘዙ መድኃኒቶች፣ ሆርሞኖች ይሄንን የጎንዮሽ ጉዳት ያባብሳሉ። የስብ መከማቸት ምን አይነት ምልክቶችን ሊያሳይ ይችላል ትላላችሁ? እውን ነው። ይሄ የሚጠበቅ ጥያቄ ነው። የመጨረሻ ላይ ሊደርስ በአብዛኛው የችግሩ መኖር የሚታወቀው ጉበት ከጥቅም ውጪ ሆኖ ለመታከምም አዳጋች ሆኖ በሚገኝበት ጊዜ ነው። አንዳንድ የጉበት ስብ በሽታ ህሙማን የእግር ማበጥ ያጋጥማቸዋል። የአይን ቢጫ መሆን፣ በቀኝ ጎን በኩል የህመም ስሜት መኖር ሊያጋጥም ይችላል። ያጋጥማል ነው። ብዙዎች ግን ይሄንን ሳያሳዩ ለሞት ይዳረጋሉ። ቪታሚኖችና መድኃኒቶች በሽታውን አክሞ ማዳን እንደሚችል ይጠቁማሉ። ግን በቶሎ ሊደረስበት ይገባል። አልኮል አዘውትሮ መጠጣት፣ መድኃኒቶችን አብዝቶ መጠቀም፣ ባግ መጋገብ ላይ ጥንቃቄ አለማድረግ፣ የአካል ብቃት እንቅስቃሴን አለማድረግ የጉበት ስብ በሽታ እንዲባባስ ያደርጉበታል። የጉበት ስብ በሽታ ምንድነው ልትሉን ትችላላችሁ? የጉበት ስብ በሽታ ማለት አላስፈላጊ የሆነ ስብ በጉበት ላይ ተከማችቶ መገኘቱ ነው። በደም ውስጥ ያለ የስብ መጠን ከፍ ሲል፣ የስኳር ህመም ሲኖር፣ በዘር ውስጥ የጉበት በሽታ ተጠቂ የሆነ ሰው ሲገኝ፣ ለበሽታ የሚወሰዱ መድኃኒቶች መጠናቸው ከፍ ሲል፣ ከሐኪም ትዕዛዝ ውጪ ተገቢ ባልሆነ መንገድ መድኃኒቶችን የምንወስድ ከሆነ፣ እርግዝና፣ ከፍተኛ የሆነ የኮሌስትሮል መጠን፣ የተመጣጠነ ያልሆነ የውፍረት ሁኔታ የጉበት ስብን ያስከትላሉ ይባላል። አመጋገባችንን እንመልከት። የጉበት ስብ በሽታ ምልክቶች አሉ። የምግብ ፍላጎት መቀነስ አንዱ ነው። ምግብ አልበላ ይለዋል። በጉበት ስብ የተጠቃ ሰው የክብደት መቀነስ ያጋጥማል። ያልታሰበ በአንድ ጊዜ በርካታ ቁጥር ያለው ኪሎ መቀነስ ሊያጋጥም ይችላል። የሆድ አካባቢ ህመም ያጋጥማል። የድካም ስሜት መኖር አለ። ምንም ሳይሰሩ ምንም ሳይተገብሩ ደከመኝ ማለት፣ ማዞርና ከፍተኛ የሆነ የድካም ስሜት፣ ማቅለሽለሽና ወደ ላይ ማለት፣ ይሄ ዋነኞቹ ምልክቶች ናቸው። ጉበት ከፍተኛ ደረጃ ላይ ሲደርስና ሲጎዳ ይቆስላል። በሆድ አካባቢ በፈሳሽ መሞላትና እብጠት ይታያል። የቆዳና የአይን አካባቢ ወደ ቢጫነት መቀየርም አንዱ ምክንያት ነው። ምልክቶቹም ጭምር መድማት፣ በቀላሉ
ለመድማት መጋለጥም አንዱ ጉዳይ ነው። ራስን መሳት ሌላኛው ምክንያት ነው። የጉበት ስብ በሽታን እንዴት እንከላከል ትሉ ይሆናል። መፍትሄ አለ። አንደኛው ጉዳይ መጠጥን አብዝቶ ከመጠጣት መቆጠብ ሐኪሞቹ የሚያዙት ጉዳይ ነው። ከሐኪም ትዕዛዝ ውጪ አንዳችን መድኃኒት መጠቀም የለብንም። የተመጣጠነ ምግብ መመገብ አለብን። ከፕሮቲኑ፣ ከአትክልቱ፣ ከፍራፍሬው የምግብ ገበታችን ላይ መቀላቀል አለበት። ቅባትነት ያላቸው ምግቦችን አለመመገብ አንደኛው ጉዳይ ነው። የፖም አቼቶን መጠቀም አንዱ ነው። የሎሚ ጭማቂን በቀን ከ2 እስከ 3 ጊዜ መጠጣት፣ በቀን ከ3 እስከ 4 ሲኒ አረንጓዴ ሻይ መጠጣት፣ ግማሽ የሻይ ሲኒ እርድ ከግማሽ ብርጭቆ ለብ ካለ ውሃ ጋር በቀን 2 ጊዜ መጠጣት ይመከራል። መጨናነቅን አቆሙ። አንዴ ነው የምንኖረው። ይሆናል የተባለው ላይቀር መጨናነቅ ምንድነው ይላሉ። የሐኪሞች ምክር ነው። በቀን ከ8 እስከ 10 ብርጭቆ ውሃ መጠጣትም አንዱ ነው። በቂ እረፍት ውሰዱ። ጭንቀታችሁን አስወግዱ። ለነገ ራሱ ያውቃል። እናንተ ግን አረፍ በሉ። አትክልትና ፍራፍሬን አዘውትሩ። የሰውነት ክብደታችሁን ተቆጣጠሩ። በየጊዜው ህመም ቢያጋጥማችሁም ባያጋጥማችሁም ወደ ጤና ተቋማት ሄዳችሁ የጤና ምርመራን አድርጉ። ይሄ ሐኪሞች የሚመክሩት ነው። ከህይወት የኖሩት ከህሙማን የተገነዘቡት ለጉበት ስብ በሽታ መድኃኒት ነው ያሉት ጉዳይ ነው። ነጻነት ወርቅነህ ከዚህ ዓለም በሞት የተለየው በዚህ ምክንያት ነው። የእርሱን ማለፍ ለብዙዎች አንቂ ደውል ነው። ለእርሱ ዘላለማዊ ረፍትን እንመኛለን። እኛ ግን እንጠንቀቅ። ከዚህ በሽታ እግዚአብሔር ይሰውረን። አሜን።